መንግስት ሰራተኛ የኑሮ ውድነት ሲያንዳንድ ነገሮች እኮ መንግስት ሰራተኛ ከመጀመሪያውም ኑሮም ተወደደም አልተወደደም ለሱ ያው ነው። ሲጀመር ያልተወደደ ጊዜ ምንም የለም። አውቆ እንደምንም ቁርሱን ሳይበላ ይቆጥብና አንድ ጃኬት እና አንድ ጫማ ይገዛል። እሱን በየሳምንቱ ያጥባል። በቃ ያለው ይመስላል እንጂ ነጋዴ ደግሞ ዝርክርክ ብሎ የሌለው ይመስላል። አሁን የሁለቱ ሲወዳደር መንግስት ሰራተኛ እንደነ ነጋዴ ሌላው ባለሀብት በጭጭቅ ያለም አሮጌም ለብሶ በባንክ ሲሄድ 300 ሺህ ብር ነው የሚዋጣው። ይኸውልህ በባንክ ሲሄድ እኔ በራሴ ስላየሁት ነው። እኔ ደግሞ ሙጥጥ አድርጌ 300 ብር ነው ያዋጣው የዛለት ማለት ነው። የዛለት እኔ ተሽዬ ነው ባለባበስ የተገኘው። ሰንደል ምንም አጭሼ በቃ ጥሩ ደስ ብሎኝ ነው የሄደው። እሱ ግን 300 ሺህ ብር አውጥቶ በማግስቱ 150 ሺህ ብር ነው ያተረፈበት። 450 ሺህ ብር ሆኖት እኔ ደግሞ 300ውን አጥፍቼ እባካችሁ መድረሻ ለምን ታዲያ የመንግስት ስራውን አለቀውም ወደ ንግዱ ዓለም ለምን አገባ? ታላይ ተጽፏል። የመንግስት ሰራተኛ ሆኜ እንድኖር ዳሆኝ እንድኖር ተጽፏል። የተጣበቀ ነው። ይሄንን መቅደድ አልቻልኩም። ስለምን